ይታወቃቸዋል። ግን በጣም ብዙ ሰው በአእምሮ ጭንቀት ውስጥ እያለፈ ነው። በተለይ ይህን 6 ወር በዚህ ጉዳይ ላይ ማህበረሰቡ የአእምሮ ጭንቀትን ሁኔታ እንዴት መቋቋም አለበት? መንግስት በጣም ሰፊ ትምህርት ሊሰጥ ይገባል። አብዛኛው ሰው በጭንቀት ውስጥ ነው ያለው። ብዙ ትዳሮች እየፈረሱ ነው። ብዙ ስራ አጥ እየበዛ ነው። ምክንያቱም በመንግስት ባለው አሁን ባስቀመጠው እቅድ መሰረት ያው ቤታቸውን ላላግባብ በሌላ መንገድ ባከራዩት ምክንያት የብዙ ሰው የንግድ ሱቅ ታሽጓል። ያም ሰዎችን ጭንቀት ውስጥ ከተዋል። እንደገናም ደግሞ አሁን ነዳጅ ሊጨምር ነው። ይሄም ብዙ ሰዎችን ጭንቀት ውስጥ ከተዋል። እንዴት ብዬ ነው ህይወቴን ምገፋው ወደሚልበት እና እነዚህ ተደምረው ይሄ ሁሉ ሄዶ ትዳር ላይ በጣም ብዙ ችግር ስለሚያመጣ ነገሮቹ ከመፈጠራቸው በፊት መንግስት ቢያስብበት ብዬ አስባለሁ። መልካም ጊዜ